በሀገርስ መረጃዎች ጀምራለሁ ተመልካቾች አብራችሁን ቆዩ። በአማራ ቮሊቦል ውድድር ለመጀመሪያ ጊዜ ተሳትፎን እያደረገ የሚገኘው የይልማና ዴንሳ ክለብ አባላት በውድድሩ የተሻለ ልምድ ያገኘንበት ነው ሲሉ ውድድሩን ተናግረዋል። የቮሊቦል ክለቡ በቀጣይ ለታዳጊዎች እድል በመስጠት በተደራጀ መልኩ ተጠናክሮ ለመምጣትም አቅዷል። ጭማሪ ያለን ሁለተኛው የአማራ ቮሊቦል ሊግ በባህር ዳር ከተማ እየተካሄደ ይገኛል። 12 ቡድኖች በሁለት ምድብ ተከፍለው ፉክክራቸውን ቀጥለዋል። በዘንድሮው የውድድር መድረክ በሊግ ደረጃ የመጀመሪያ ተሳትፏቸውን ካደረጉ ክለቦች መካከልም የይልማና ዴንሳ ቮሊቦል ክለብ አንዱ ነው። መጀመሪያ ጊዜ ነው በዚህ ውድድር የተሳተፈው። ቢሆንም ግን ቆንጆ ነው። ታዳጊ ልጆች ነው አብዛኞቹ በእኛ ቲም ላይ ተካተው የመጡት እና ጥሩ ነገር ነው ያሳዩት። ተሳትፏችን አሪፍ ነው ያለን ተጫዋች ወጣት ነው። ከወጣት ከመሆናችን አዲስ ከሆነ መሆናችን አንፃር አሁን ዘንድሮ ላይ ራሱ ከኔ አንስቶ ከየመጀመሪያ የይልማና አማራ ቮሊቦል አዲስ ነው። እንደዚህ ከመሆን አንፃር አዲስ ተጫዋች ነው ያለን። እሱ ከመሆን አንፃር አሁን ያለን ተሳትፎ አሪፍ ነው እየገምታለሁ። ተፎካካሪ በመሆን ቤስት በመግባት ሶስቱም የተሸነፉት ያው ቲሙ ቆንጆ ነው። ቡድኑ በምድብ 2 ከወሎ መቅደላ፣ ባንጃ፣ እነብሴ፣ ጃቤ ጠናንና ወረኢሉ ጋር ተደልድሏል። በርካታ በክልል ሻምፒዮና ይሳተፉ የነበሩ ክለቦች በሚገኙበት ውድድርም ጠንካራ ፉክክር መመልከታቸውን የቡድኑ አባላት ነግረውናል። ልምድ ላይ ተጫዋቾች አሉ። ከነሱም ልምድ ወስደን እኛ ቀጣይ አመት ጥሩ ተፎካካሪ ሆነን እንድንመጣ ቀጣይም እንደምንሰራ ወጣትንን እንሰራለን እንለወጣለን ብዬ አስባለሁ። ፉክክሩ በጣም ቆንጆ ነው። ያው ልምድ ያላቸው ክለቦች አሉ በዚህ ውድድር ላይ ጠንካራ ክለቦች የሚባሉ አሉ። ያው ጥሩ ፉክክር ነው ያደረጉ ያሉት። ያው ቆንጆ ነው። ሌሎች ላይ ያለው ስብስብ ያው በይበልጥ ስብስብ ነው፣ ቆንጆ ነው። ያው እኛ በራሳችን በወረዳ ልጆች ነው ሌላ የለም። በወረዳ ልጆች ነው የተጠቀምነ። ከነዚህ ልጆች ብዙ ተምረናል። በሚቀጥለው ከዚህ ቡድን ብዙ ነገር ስላወቅን ያው እኛም አሸሽለን ቆንጆ ሆነን ለመቅረብ ያው እንግዲህ ቡድኑ ከ6 ወራት ያላነሰ የቅድመ ውድድር ጊዜ አሳልፎ መጥቷል። ለውድድሩ አስፈላጊውን ድጋፍ ማግኘታቸውንም ተናግሯል። ድጋፍ የተደረገልን በጽፈት አኳያ ነው የመጣ ነው። ከሱም ጥሩ ድጋፍ ነው። አዎ ሰርተናል። ያው ውጤትም አመጣናል ያስባለው። ከ6 ወር በፊት ገብተን ወደ ስልጠና ያው ለሻምፒዮን ነው የሰራን። ቀጥሎም ለዚህ ለውድድሩ ቀደም አድርገን ኮንዲሽን በማስገባት ትሬኒንግ ቦታ ላይ ያሉትንም ድጋፍ በማድረግ ቀድመን ከሩቅ ቦታ ያሉትንም ገንዘብ በትራንስፖርት በመክፈል በማለት ያው ኮንዲሽንም 9 እና 10 ቀን በማስገባት ያው ድጋፍ አድርገናል። በቀጣይም ልምድ ያላቸውን ተጫዋቾች ከተተኪዎች ጋር በማሰባጠር ጥሩ ቡድን ገንብቶ ለመምጣትም እቅድ አላቸው። ያው እንዳየነው ከሌላ ወረዶች ተጫዋች ካለ ከኞች ጋር በማጠናከር በሚቀጥለው አመት አሸሽለን ለመምጣት ዝግጁ ነን። ትላንት በፈረንሳይ በተደረገ የ10 ኪሎ ሜትር ውድድር ኢትዮጵያዊቷ አትሌት አለም ንጉሴ ያሸንፋለች። በየአመቱ በፈረንሳይ ከተማ ብሪታንያ የሚደረገው ውድድር በሴቶች ዘርፍ አለም ንጉሴ በ10 ኪሎ ሜትር ውድድር 30 ደቂቃ ከ28 ሴኮንድ በመግባት ነው ያሸነፈችው። እሷንም ተከትለው ኬንያውያን አትሌቶች ከሁለተኛ እስከ አራተኛ ያለውን ደረጃ ይዘው ፈጽመዋል። ሌሎቹ ኢትዮጵያውያን አንችናሉ ደሴና ትግስት ጋሻው 5ኛና 6ኛ ሆነው አጠናቀዋል። በወንዶቹ በዚሁ ርቀት ኬንያ አማኑኤል ኮር 10 ኪሎ ሜትሩን 27 ደቂቃ ከ46 ማይክሮ ሰከንድ በመግባት ቀዳሚ ሲሆን የባህሬኑ አትሌት ዳዊት ፍቃዱ ሁለተኛ፣ ኢትዮጵያዊ አትሌት ሀብታሙ ገብረስላሴ ደግሞ 3ኛ ሆነው ውድድራቸውን ጨርሰዋል። በዚሁ በፈረንሳይ በተደረገ የ5000 ሜትር ውድድር ኢትዮጵያዊቷ አሳየቻቸው ሁለተኛ ወጣለች። የገባችበት ሰዓት ደግሞ 15 ደቂቃ ከ18 ሴኮንድ ነው። ኬንያዊቷ ጁዲዝ ኪንግ በ15 ደቂቃ ከ15 ሴኮንድ ከ39 ማይክሮ ሰከንድ ቀዳሚ በመሆን አሸንፋለች። የኮሪዳም ዓለም አትሌቲክስ ሻምፒዮና የብር ሜዳሊያ ከሚሰጣቸው የዓለም አትሌቲክስ የዙር ውድድሮች መካከል ይገኝበታል።